ዳንጉላው ጠበቃ ነው ወይስ ጠበቃ አይደለም ሲባል ዳንጉላው የእሳት ራት ሆነ እንጂ እኮ እዚህ አካባቢ መጥተው የራሳቸው ህግ አስተርጓሚ፣ የራሳቸው ህግ አስፈጻሚ፣ የራሳቸው ፖሊስ፣ የራሳቸው ፍርድ ቤት፣ የራሳቸው አዋጅ ያላቸው የሚመስሉ ከመሬት ተነስተው የፈስ ግብር ሊጣል ነው የሚሉ መኪና ውስጥ ወሲብ መፈጸም ያስቀጣል የሚሉ ተው ስትላቸው እናሳስርሃለን እንከሳሃለን ብለው የሚያስፈራሩ ሰዎችን ጭምር ነው። ጥብቅናማ ኦቪየስ መመሪያ ያለው ህግ አለው እንዴት እንደሚወጣ። ለምሳሌ የኔ ሙያ በኔ ሙያ ፍቃድ አውጥቶ ስራ ለመስራት ከባችለር ዲግሪ በተጨማሪ 8 ዓመት የስራ ልምድ ይፈልጋል። 8 ዓመት የስራ ልምድ ካለህ በኋላ ፈተና ተፈተነ ካለፍክ አቤ ይባላል 6 ኪሎ አካውንቲንግ ኤንድ ኦዲቲንግ ቦርድ እውቅና ሲሰጥህ ነው አንተ የተፈቀደለት የምትሆነው። ነገር ግን አሁን እንደዛ ይደረጋል ወይ? አይ ዶንት ኖ። ማንም ተነስቶ ነው የሂሳብ አዋቂ ነኝ ብሎ የሚለጥፈው። የጥብቅና ሙያም እንደዚሁ የራሱ መመሪያና የራሱ ህግ አለው። አንድ ጀማሪ ወታደርን ናና አንድ ብርጌድ ምራ አትለው። ሐኪምን ናና የሰው ሆድ ቅደድ አትለው። የራሱ ፕሮሰስ አለው። ህግ ላይ ስንሄድ መጀመሪያ የጥብቅና ፍቃድ ለማውጣት ከትምህርት በተጨማሪ በመንግስት መስሪያ ቤት 5 ዓመት ማገልገል አለብህ። በግል መስሪያ ቤት ደግሞ 7 ዓመት ማገልገል አለብህ። ይህ ይላል። አይ ይሄን አልፈልግም በመጀመሪያ ፍርድ ቤቶች ብቻ ነው ማገልገል የምፈልገው ካልክ 3 ዓመት ኤክስፒሪየንስ ይበቃል። የመጀመሪያ ደረጃ ፍርድ ቤት ማለት ምን ማለት ነው? መጀመሪያ ፍርድ ቤት ላይ ክስ ከሰ ወይም ተከሰህ ብታሸነፍ ወይም ብትሸነፍ ይግባኝ ለማለት አትችልም ማለት ነው። እዛው ጋር የሚገደበው። ሁለተኛው ቋንቋ ነው። ቋንቋ ግድ ማወቅ አለብህ። አማርኛ ቅኔ የተቀኘህ የሆነ ክልል ሄደህ እነሱን ጠበቃ ሆነ ልትቆም አትችልም። ቢኮዝ ግራና ቀኝ የሚቆሙት የሚናገሩት የራሳቸውን ቋንቋ ስለሆነ። ከዚህ በተጨማሪ ፍቃድ መሰጠት ሲሰጥህ ፈተና ትፈተናለህ። ፍትህ ሚኒስቴር ፈተና ይፈትናል። ከዚህ በፊት የቆምክባቸው ኬዞች ምን ምንድን ናቸው? ያሸነፍካቸው በምን ኬዝ ነው? ትክክል ስለሆነ ነው ያሸነፍከው? የተሸነፍክባቸውስ ትክክል ስላልሆንክ ነበር የተሸነፍከው? የሚሉትን ኬዞች አሉ። የተለያዩ ጥያቄዎችን ከጠየቁ በኋላ ፍቃድ ይሰጡሃል። የዳንጉላው ኬዝም ይሄ ነው። ዳንጉላው በ2012 ዓመተ ምህረት ተመረቀ ካልን የመንግስት መስሪያ ቤት ሰርቶ ከሆነ 2017 ፍቃድ የማውጣት መብት አለው። የግል መስሪያ ቤት ሰርቶ ከሆነ 2019 ገና ነው። ወይም ደግሞ የመጀመሪያ ደረጃ ፍርድ ቤት ላይ 3 ዓመት ፍቃድ ማውጣት ይችላል። እንግዲህ ይህን መረጃ ይዘን ስናይ ማንጉላው ፍቃድ ካወጣ 3 ወሩ ነው። የሰራው ደግሞ ቪዥን ፈንድ ማይክሮ ፋይናንስ ነው። ይሄ የግል ነው። ስለዚህ እሱ ሲለን የነበረው ጠበቃ ነኝ ሲለን የነበረው ከ2 ዓመት በፊት ነው። ፍቃዱም እንደሚለው ኒል ኤክስፒሪየንስ ነው የሚለው። ኒል ኤክስፒሪየንስ ነው እዚህ ጋር የሚለው ብለው ይሄን ሐሳብ አነሱ። አይ በመጀመሪያ ደረጃ ፍርድ ቤት ነው ፍቃድ ያወጣው ካልን ደግሞ ከታች በፌደራል የትኛውን ፍርድ ቤት ጠበቃ ነው ይላል። ስለዚህ ትክክል አይደለም። ፍትህ ሚኒስቴር ነው ስተቱ ወይስ ልጁ የሆነ ነገር አድርጎ ነው ፍቃድ ያወጣው ብለው ጥያቄ ሲያነሱ ሁሉም እኮ ይስማማሉ። ልጁ 2012 ስለመመረቁ ከዚህ በፊት ጠበቃ ነኝ ብሎ ጥብቅና ላይ እየሰራ ስለመሆኑ ቢሮ ከፍቶ ማለት ነው። እንደዚህ በሚባሉበት ሰዓት አይ ብር አልሰጥም ስላልኩት ነው። ብር ብትሰጠው ኖሮ ልቀጥል ነው ማለት ነው። ሌላዎቻችሁስ ደግሞ የነዚህ አይነት የጥብቅና ሙያ የህግ ሙያ ላይ ተሰማርታችሁ ከውሸት ጋር መሰለፍ ምን ማለት ነው? ማንጉላውን አታክ ለማድረግ አይደለም። እዚህ አካባቢ አሁንም ህግን አይደለም። ማንጉላው እንደውም የተሻለ ጠበቃ ነው። እዚህ አካባቢ ህግን ትርጉም ምንም የማታውቁ ሰዎች መታችሁ ፈላሲ የምትፈጥሩ ሰዎች ሃይ እንድትባሉ ስለተፈለገ ነው እንጂ ዳንጉላውን ስፔሲፊካሊ እንትን ለማለት የተካሄደበት ነገር የለም። የኔን ኮንተንት የምትሰሩ ሰዎች ደግሞ ስፔሲፊክ ግለሰቦች ላይ
ትኩረት አታድርጉ። ግለሰቦች ምን ያህል ማህበረሰቦችን በክለዋል የሚለውን ነገር ማየት፣ ከዛን አንዴ ከወጋችሁት በኋላ የመፈራገጥ መፍቱን አትንፈጉት። ግለሰቦች ወይም ደግሞ ግሩፖች ማህበረሰብ ላይ ያደረሱትን ጉዳት እናያቸው። እንደ ፐርፐዝ ብላክ ኢትዮጵያ አንድ ግለሰብ 1 ቢሊዮን ብር ይዞ ከጠፋ በኋላ ሌላዎቹ መጥተው ለሌባው ሲያግዙ የሚታይበት፣ አንዴ ከወጋችሁት በኋላ ይፈራገጥ፣ ተዉት። እንደዚህ አይነማ ጨካኝ አትሁኑ። ሼር ኮፕሊንግ ሪፖስት ያደረጋችሁ አዲስ እረኛ በጋ ያስተኛሉ። የደጉላው ጉዳይ እንደዛ ነው። ደጉላው ግና የፌደራል ለዛም ለፌደራል ብቻ ሌሎች ቦታ ላይ መቆም አችልም፣ መከራከርም አችልም። በጣት የሚቆጠር ጊዜ ነው ገና ያለበት። ገና 3 ወር ነው 2018 6ኛ ወር የተሰጠ ገባ። አንተ ግን ቲክቶክ መንደር ላይ ከ3 ዓመት በላይ ራስህን ልክ በብዙ ፋይሎች ጉዳይ ላይ እንደ ዘግቶ እንደጨረሰ ሰው ነው አክሰስ አድርገ ነበረው። አማከራሉ ቆማል ስለነበረው ጊዜና ዘመን የለህም። ሌሎች ጠበቆች ነበር ያኔም ሲሰጥ የነበረው። አንተ በራስህ አንድ ነገር ቆመጭ አስጨርሳ አታውቅም። አሁንም ቢሆን ምን ነገር በ3 ወር ውስጥ ምን ያለ ፋይሎችን አንተ በራስህ ቆመ እንዳዘጋ ማረጋገጥ በጣም የሚያስቅ ነገር ነው የሚሆነው። በጣም የሚያስቅ ነገር ነው የሚሆነው ገባ። እና ብዙ አሽሙር ብዙ ድንፋታ አያስፈልግም። እንዳልኳችሁ ነው። ሌሎች ቦታ ላይ መቆማችንም አሁንም ቢሆን በሌሎች ጉዳዮች ላይ ኬዝ ቢመጣል እንደለመርከው ሌሎች ጠበቆች በኮሚሽን አሳልፈህ ትሰጣለህ እንጂ አንተ መቆማችንም። እቺ ተሰጠች ለ3 ዓመት ብቻ ትጠቀምባታለህ። አለቀ። ይገና ከሰጠም እንዳልኩ 3 ወር ነው 3 ወር አካባቢ ነው። እና ብዙ አንጃ ግራንጃ አያስፈልግም። ብዙ አሽሙር አያስፈልግም። ራስን ገጽታ የገነባበት እኮ ነገር ያስጠል እኮ። በቃ እኮ አንተ እሳት የላሰ ጠበቃ ስንት ጉዳይ እንደጨረስ ምን ያልነካካው አለ እንዴ? አንዴ ሐኪሞችን አንዴ ዩኒቨርሲቲ አንዴ ምን ያልነካው ነገር አለ እንዴ? ትቀልዳለህ እንዴ? አሁንም ቢሆን በሌሎች ጉዳይ ላይ መቆማችንም እነግርሃለሁ። ፌደራል ጉዳዮች ጋር በተመለከተ እዛችሁ ጋር ትመጣለህ። ቻው ቼልሲ። ከዛ በኋላ አሁን እንዳልኳችሁ ነው እንጂ በተገኘው ነገር ላይ መቆማችንም። አመሰግናለሁ። እስቲ ኮፒ ሊንክ ሼር ካረጋችሁ የዳጉላውን ጉዳይ ላይ ያጥራላችሁና ዳጉላው 2011 ነው የተመረቀው። ስራ የጀመረው 2012 ነው። 2012 ላይ ከጀምሮ ጠበቃ ለመሆን ሚኒመሙ 5 ዓመት የስራ ልምድ ይፈልጋል። ያ ማለት መች ነው? 2017 ማለት ነው። ዳጉላውን አንተ 2017 ነው እንዴ የምታውቀው? ጠበቃ ነኝ እያለ ሲለፈልፍ ከዛ በፊት ነው የምታውቀው። አይ ደግሞ ካለ የግል መስሪያ ቤት ከሰራ ደግሞ መች ነው ስንት ጨምርበታለህ? 2012 ላይ 7 ዓመት 2019 ነው እሱ ጠበቃ የሚሆነው እና ሲያጭበረብር ነው የከረመው። እና አሁን እየተከራከረ ነው፣ በቃ ግብ ግብ እያደረገ ነው። እና አይ እኔ ጠበቅና ፍቃዴ በዚህ ዓመተ ምህረት ተሰጥቶኛል ብሎ እኮ ለምን አይፖስትም? እኔ ማሸነፍ የሚችለው እዛ ጋር ነው። 2011 እንደተመረቀ ጠንቅቄ ነው የማውቀው። ሐምሌ ላይ እሱ ጠበቃ ነኝ እያለ ከጀመረ እኔ ቲክቶክ አልጀመርኩም። እሱ ጠበቃ ነኝ እያለ ሰው ሲያጭበረብር የከረመ ሰው ነውና እንጂ እኔም ስለተናገርኩ ማመን የለብም፣ እሱ ስለተናገር ማመን የለብም። እውነታውን እሱ 2011 ተመርቆ የዛሬ 4 ዓመት ሙሉ ጠበቃ ነኝ እያለ ሲለፈልፍ የነበረ ሰው ውሸት ነው። እኔ ምላችሁ ግን ዳጉላው ጠበቃ ነው ጠበቃ አይደለም ብትባለው ምድር ብትሉት ጠበቃ ነው አይደል የምትሉት? ዳጉላው ግን ጠበቃ ነኝ ነው ጠበቃ ነው እንዴ? እግዚአብሔር ምስክሬ ነው። ይሄ ሶሻል ሚዲያ ማጭበርበር ነው ስራቸው ብያቸዋለሁ። እዚህ ሶሻል ሚዲያ ላይ የሚመጡ ሰዎች ለማጭበርበር ነው የሚመጡት። ዳጉላው ጠበቃ ነው ጠበቃ አይደለም የሚለውን ነገር እስቲ ራስህ ብሪፍ አድርግልን። አለበለዚያ ነገሩን እኛ ከመፖሰታችን በፊት ራስህ ቀድመህ ወጥተህ እኔ ጠበቃ ነኝ የጠበቃ ፍቃድ አለኝ ከዚህ ቦታ ወስጃለሁ ብለህ ቀድመህ ተናገር። እኔ አንተን ማሸማቀቅ ስለማልፈልግ ቶሎ ብለህ ለህዝቡ እውነቱን እንድትነግረው እንፈልጋለን። እና አትታለሉ፣ የምታዩትን ነገር አትመኑ። በጣም ብዙ አጭበርባሪዎች ስላሉ ማለት ነው። ዳጉላ ወጥተህ ምንነትህን ግለጽላችሁ ለሰው ብሎ የሚለው ሰውዬ ጠበቃ አይደለም ብላችሁ ግን ዳጉላው ጠበቃ ነው ጠበቃ አይደለም ብትባለው ምድር ብትሉት ጠበቃ ነው አይደል የምትሉት? ዳጉላው ግን ጠበቃ ነኝ ነው ጠበቃ ነው እንዴ? እግዚአብሔር ምስክሬ ነው። ይሄ ሶሻል ሚዲያ ማጭበርበር ነው ስራ። ዳጉላው ነኝ ብዬ ልጀምር ወይስ ደግሞ በፌደራል ማናቸውም ፍርድ ቤቶች ጠበቃና የህግ አማካሪ ዳጉላው ብዬ ልጀምር? እንዴት ይሻላል? እስኪ ሀሳባችሁን በኮመንት ሴክሽን ላይ አስቀምጡልኝ። እንግዲህ ከሰሞኑ ዳጉላው ጠበቃ አይደለም እየተባልኩኝ ነው። ዘመቻ ተከፍቶብኛል። የዘመቻው መነሻ መንስኤና ምክንያቶቹ ምንድናቸው? እነዚህ አካላት ፍላጎታቸው ምንድነው የሚለውን ነገር በተመለከተ እዚህ አላብራራም። ምክንያቱም በውስጥም የተጠየኳቸው ነገሮች አሉ። እንዳደርግላቸው የተጠየቁት ነገር ነበር። ያንን ሳላደርግ ስለቀረው እዚህ መጥተው እንዲህ ያለ ነገር ዘመቻ ከፍተውብኛል። ይህንን ጉዳይ በተመለከተ እነሱ ስለተናገሩ ብቻ የነን ጠበቃ መሆን የሚጠራጠር ሰው ይፈጠራል ይኖራል ብዬ አስቤ አይደለም።
ነገር ግን እነዚህ ሰዎች ምን ያህል የሚናገሩት ነገር በሬ ወለደ እንደሆነ፣ ውሸት እንደሆነ፣ የሰው ስም በከንቱ እንደሚያጠፉ፣ ስርዓት አልበኛ እንደሆኑና ለህግ ቀርበው ተገቢውን ቅጣት ማግኘት የሚገባቸው መሆኑን ሰፊው ማህበረሰብ እንደው በዚህ አጋጣሚ የማወቅ እድል አግኝቷል ማለት። የነ ጠበቃ መሆን በቀላሉ ከፍትህ ሚኒስቴር ከሰነዶች ማረጋገጫ ሊረጋገጥ የሚችል ነገር ነው። እኔ ጋር ቢሮ መጥቶ ማንም ይመለከተኛል ብሎ የሚያስብ አካል ማረጋገጥ ይችላል። እዚህ ላይ ፈቃድን ለጥፌ የማሳያችሁ ነገር አይኖርም። ነገር ግን እነዚህ አካላት አዲስ የቢዝነስ አይዲያ ሆኗል ማለት ነው። ሌባ አጋለጣለሁ እንዲያረጋለሁ እየተባለ የሚደረገው ጥቅም ማግኛ ገንዘብ ማግኛ መንገድ ሆኗል ማለት ነው። ከዛ ውጪ ብዙ የምለው ነገር የለኝም። እኔ ጠበቃና የህግ አማካሪ ነኝ። አመሰግናለሁ።